እንግዲህ ወደ ዛሬው መልእክት እንሄዳለን። መጽሐፍ ቅዱሳችንን በዮሐንስ ወንጌል ምዕራፍ 15 ላይ እናወጣና እናነባለን። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ በእናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። በእኔ የሚኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል። በእኔ የማይኖር ቢኖር ይደርቅማል። እርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል ይላል። እንጸልያለን። እግዚአብሔር የዘላለም አምላክ ሆይ እናመሰግንሃለን። ስለዚህ ማለዳ ከፍ እናደርግሃለን። ስለሰጠህን ክብር፣ ስለሰጠህን ሕልውና፣ ስለሰጠህን መንፈስ እናከብረሃለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። በዚህ ስላለው መንፈስህ፣ በዚህ ስላለው ሕልውና፣ ሁልጊዜ ደግሞ ስለሚያነቃን ቃልህ፣ ሁልጊዜ ስለሚያስተምረን እውነትህ፣ ወደ እውነት ስለሚመራን መንፈስ ቅዱስ እናመሰግንሃለን። ዛሬም ደግሞ እግዚአብሔር አምላካችን ሆይ በሚቀጥለው የህይወት ዘመናችን ውስጥ የምንኖርበትን ቅዱስ ቃልህን እንድታስተምረን በኢየሱስም እንጸልያለን። ይህ ቃል በውስጣችን ፍሬ እንዲያፈራ በኢየሱስም እንጸልያለን። ልጆችህ ከእግዚአብሔር የተማሩ ይሆናሉ፣ የልጆችህ ሰላም የበዛ ይሆናል እንደሚል ቃልህ እንድታስተምረን በጌታ በኢየሱስም እንጸልያለን። እግዚአብሔር ሆይ ስለ ሁሉ ለአንተ ክብር ይሁን። ቀኑን፣ ሰዓቱን፣ ጊዜውን ሁሉ ተረከብ በጌታ በኢየሱስ ክርስቶስ ያው ስም አሜን። ክብር ለኢየሱስ ይሁን። እንግዲህ ባለፈው 4 ወር ውስጥ ብዙ የጌታን ቃል እየተማርን ነበረ። በእነዚህ የእግዚአብሔር ቃል ትምህርት ውስጥ እንግዲህ ይሄ እንደ ማሰባሰቢያ እንደ ማጠቃለያ ይሆናል ብዬ በውስጤ መንፈስ ያዘጋጀው ቃል ነው እና ብዙ ነገሮችን እያሰብኩ ነበረ በዚህ ቃል ላይ ለመዘጋጀት። ነገር ግን አስባችሁ እንደሆነ ብዙ የጌታ ቃሎች ከህይወታችን ጋር ከማፍራት ጋር ከመለወጥ ጋር የጌታ ትምህርቶች እየመጡ ነበረ። ስለዚህ እግዚአብሔር እኛን ደግሞ የእግዚአብሔር መገለጥ እግዚአብሔር ለኛ ሲገለጥ በእኛ ህይወት የሚመጡ የህይወት ትሩፋቶችን እየተማርን ነበረ። ከዛ በኋላ በዛው ተደጋጋሚ ትምህርቶች ይመጡ ነበር። እንግዲህ በዛሬው ቃል ደግሞ እውነተኛ የወይን ግንድ እኔ ነኝ በሚል ቃል ነው የምንነጋገረው። በዚህ ዮሐንስ 15 ላይ በጣም ድንቅ የሆነ የጌታ ቃል ነው። መቼም ሁሉም የእግዚአብሔር ቃል እንደ ውሃ እንደ ወተት ነጭ የሆነ እንደ ወርቅ ተፈትኖ የወጣ ሁሉም እንከን የሌለው ነው። ክብር ለኢየሱስ ይሁን። ግን ይህንን ቻፕተር አንዳንድ ይሄ መጽሐፍ ቅዱስን የሚያስተምሩ ሰዎች the heartbeat of Christian life ወይም የክርስትና ህይወት የልብ ምቱ ነው ይላሉ። ለምን? ዮሐንስ 15 አንድ ሰው ዳግመኛ ከተወለደ በኋላ ደግሞም በዳግም ከተወለደ በኋላ የሚኖርበትን ህይወትና ክርስቲያናዊ ህይወትን በጣም የሚያሳይ ነው። በተለይ ክርስቶስ ወደዚህ ዓለም በመጣ ሰዓት የነበረው ብዙ ውዥንብሮች ነበሩ። ብዙ ሃይማኖታዊ ነገሮች ነበሩ። ፈሪሳውያን የሚባሉ ነበሩ። እነዚህ ፈሪሳውያን ደግሞ ህግን በመጠበቅ ወደ ግዞት ይሄን ነው የእግዚአብሔርን ህግ ያልጠበቅ ነው ህጉ በሚገባ ስላልተብራራ ነው ብለው ከግዞት ከተመለሱ በኋላ የህግ መብራሪያ ብለው ከሙሴ ከሰጠው ህግ ሌላ ህግ እያንዳንዱን ነገር ለምሳሌ አንድ ሰው በሰንበት አይሸከም ሲል ስንት ኪሎ ነው መሸከም ያለበት? አንድ ሰው በሰንበት አይረስ ሲል ማረስ ብቻ ሳይሆን መቀንጠፍም ራሱ እንደ ኃጢአት ይቆጠራል እያሉ ህጉን በራሳቸው የተረጎሙበትና ህጉ ራሱ ከባድ ሆኖ እንደገና ሌላ ውስብስብ ወደ ሆነው ነገር ውስጥ የከተቱ ናቸው። ሰዱቃውያን ደግሞ የሚባሉ አሉ። በሙሴ መጽሐፍ የሚያምኑ መላእክት የለም ትንሣኤ የለም የሚሉ አሉ። ብዙ አይነት ሃይማኖታዊ ነገሮች በነበረ ሰዓት ነው ክርስቶስ ኢየሱስ የእግዚአብሔርን መንግስት እውነት እየገለጠ የመጣው። ክብር ለኢየሱስ ይሁን። አንድ ነገር ልንገራችሁ። በእግዚአብሔር መንግስት ውስጥ በክርስትና ህይወት ውስጥ የምናፈራቸው የምናያቸው ክርስቲያናዊ እሴቶቻችን ሁሉ ከእግዚአብሔር ቃል እውነት የሚመጡ ናቸው። ክብር ለኢየሱስ ይሁን። ምክንያቱም ሰው በተፈጥሮ
ጥሩ ባህሪ ሊኖረው ይችላል። በተፈጥሮ ለጋስ ሊሆን ይችላል። በተፈጥሮ ሰውን ያከብር ሊሆን ይችላል። ሞራል ያለው ሰው ሊሆን ይችላል። ነገር ግን በእግዚአብሔር መንግስት ውስጥና በቤተ ክርስቲያን የምናፈራው ክርስቲያናዊ እሴቶች፣ ክርስቲያናዊ ባህሪያት፣ ክርስቲያናዊ ህይወት ሁሉ የሚመጣው በእግዚአብሔር ቃል አስተምሮ ብቻ ነው። የእግዚአብሔር ቃል አስተምሮ ደግሞ ክርስቲያናዊ ፍሬን፣ ክርስቲያናዊ እሴቶችን ያመጣል። ክብር ለኢየሱስ ይሁን። ስለዚህ ማንኛውም በክርስትና ውስጥ የሚኖረን ክርስቲያናዊ ምልልስ ከቃሉ እውነት ብቻ የሚመጣ ነው። ማንኛውም የእግዚአብሔር ቃል እውነት ደግሞ ፍሬን የሚያፈራ ነው። ክብር ለኢየሱስ ይሁን። ስለዚህ በዚህ ቦታ ላይ ጌታችን ኢየሱስ ክርስቶስ እውነተኛው የወይን ግንድ እኔ ነኝ፣ እናንተ ቅርንጫፎች ናችሁ ብሎ ሲያስተምር እናያለን። በተለይ ይሄ የዮሐንስ 15 እንደምታውቁት ጌታ ኢየሱስ ክርስቶስ ወደ ሞት ሊሄድበት በተዘጋጀ ሰዓት የተነገረ ቃል ነው። ልክ ሁለተኛ ጢሞቴዎስን ስናነብ የጳውሎስ ንዛዜ እንላለን አይደል? ጳውሎስ በመጨረሻ ወደ ሞት ሊሄድ ሲል የጻፈው ነው እና ሰዎች በብዙ ኮምፓሽን በብዙ ርህራሄ የሚያነቡት ቃል ነው። ይሄም ቃል ጌታችን ኢየሱስ ክርስቶስ ማቴዎስ 13 ጀምሮ ማበሻን ጨርቅ ይዞ ከተነሳበት ሰዓት ጀምሮ እስከ ዮሐንስ ወንጌል ምዕራፍ 17 የታላቁ ሊቀ ካህን ጸሎት እስከሚባለው ድረስ በአፐር ሩሙ ላይ ወይም በዛ ደርቡ ላይ ከደቀ መዛሙርቱ ጋር ወደ ሞት ሊሄድ በነበረ ሰዓት የተነጋገረበት እውነት ነው። ክብር ለኢየሱስ ይሁን። ክርስቶስ 3 ዓመት ተኩል ብዙ አይነት ትምህርቶችን፣ ብዙ አይነት ፓራብሎችን፣ የተለያዩ ነገሮችን አስተምሯል። የእግዚአብሔር መንግስት ምሳሌዎችን ብዙ ነገር አስተምሯል። ይሄ ግን ሞቱ ጫፍ ላይ ሲደርስ ወደ መስቀል ሊሞት ሲል ደቀ መዛሙርቱን ሰብስቦ ልዩ በሆነ መንገድ ለነሱ ብቻ ያስተማረበት እውነት ነው። ስለዚህ ብዙ ጊዜ ታውቃላችሁ ሰዎች ሊሞቱ አካባቢ የሚናገሩት ቃል በውስጣችን አይጠፋም አይደል እንዴ? በመጨረሻው ሰዓት ላይ የሚያጫውቱን የሚነግሩን ታሪክ የሚያሳስቡን ነገር በጣም ቫልዩ እናደርገዋለን በየዕለት ህይወታችን ከምንሰማው ከምንነገረው ባለፈ ማለት ነው። ይሄም ጌታችን ኢየሱስ ክርስቶስ ወደ መስቀል ሊሄድ ባለበት ሰዓት ደቀ መዛሙርቱን ሰብስቦ የነገራቸው እውነት ነው። ለምን? ጌታችን ኢየሱስ ክርስቶስ ከነሱ ጋር 3 ዓመት ተኩል አብረው ተመላልሰዋል። ከዛ በኋላ ደግሞ ብዙ ነገርን አሳልፈዋል። አሁን ሊሄድ በስጋ ሊለያቸው ነው። ነገር ግን ጌታ ኢየሱስ ክርስቶስ ምን አላቸው? ይሄ በስጋ ብለይም ከናንተ አሁን ብርቅም ለጥቂት ጊዜ ባታዩኝም ለዘላለም ከናንተ የራቁ አይደለሁም። ሌላ የሆነ ግንኙነት አለ። የተሻለ ከኔ ጋር የምትኖሩበት መንገድ አለ። የላቀ ህብረት አለ። የላቀ አታችመንት አለ አላቸው። ክብር ለኢየሱስ ይሁን። ሃሌሉያ። አንድ የእግዚአብሔር ሰው በጣም ኢትዮጵያ ውስጥ የነበሩ ቄስ በሊናን ታውቃላችሁ። አንድ ጊዜ ሲያትል ጎረቤት የነበሩና ብዙ ጊዜ ሌላ ሀገር ሲሄዱ አብሬያቸው ሄዳለሁ ወደ ዲሲ ሚኔሶታ ምናምን ሲሄዱ እና አንድ ቀን እየሄድን ምን አሉኝ? ስለዚህ ማቴዎስ 15ን ታውቃለህ? ማቴዎስ 15 በምዕራፍ 14 እና በምዕራፍ 16 ላይ መኖሩን አስተውለህ ታውቃለህ ያሉኝ። ምን ማለት ነው አልኳቸው። ማቴዎስ 14 ጌታችን ኢየሱስ ክርስቶስ ስለ መንፈስ ቅዱስ ፕሮሚስ የገባበት ቦታ ነው። ከዛ ደግሞ ምዕራፍ 15ን ከተናገረ በኋላ እንደገና ምዕራፍ 16 መልሶ መንፈስ ቅዱስን እልክላቸዋለሁ ያለበት ቦታ ነው። ስለዚህ ይሄ ማፍራት ቀጥታ ከመንፈስ ቅዱስ ጋር የተገናኘ ነው ብለው ነገሩኝ። ክብር ለኢየሱስ ይሁን። እውነት ነው። ይሄ ቻፕተር 13 14 15 16 17 በአንድ ጊዜ የተነገረ በአንድ ምሽት የተነገረ ቃል ነው። ስለዚህ በዚህ እውነት ውስጥ ግን በማቴዎስ 15 ላይ ደግሞ ልዩ የሆነውን ነገር ሲነግረን ጌታችን ኢየሱስ ክርስቶስ እርሱ እውነተኛ የወይን ግንድ እንደሆነ፣ ከዛ ደግሞ አባቱ ደግሞ ገበሬው እንደሆነ፣ ከዛ ደግሞ እኛ ቅርንጫፎች እንደሆንን ይነግረናል። ክብር ለኢየሱስ ይሁን። በዚህ ቦታ ላይ ዋና ዋና ነገሮች ጌታ ኢየሱስ ክርስቶስ የጠቀሳቸው ስለ አባቱ ነው። አባቱ ገበሬው ነው ወይም ዋይን ድሬሰር፣ ወይኑን የሚጠብቅ የወይኑ ባለቤት ነው። ወይኑን የሚንከባከብ የሚተክለው ነው። በኋላ እናየዋለን። እግዚአብሔር አባት የወይኑ ገበሬ ነው። ጌታችን ኢየሱስ ክርስቶስ ደግሞ የወይኑ ግንድ ነው። ከዛ ደግሞ 2 አይነት ቅርንጫፎች አሉ። አንደኛው ቅርንጫፍ ትሩ ዲሳይፕል ትክክለኛ ደቀ መዛሙርት አሉ። የሚያፈሩ ናቸው፣ የሚገረዙ የበለጠ እንዲያፈሩ የሚገረዙ ናቸው። ሁለተኛው ደግሞ ብራንቹ ይሄ ቅርንጫፉ ደግሞ ቅርንጫፍ ነኝ ብሎ ግንዱ ላይ ያለ የማያፈራ
የሚቆረጥ ነው። ስለዚህ እነዚህ አራት ባዲዎች ወይም አራት ክፍሎች አሉ። እግዚአብሔር አብ የወይኑ ባለቤት፣ የወይኑ ጠባቂ፣ ጌታችን ኢየሱስ ክርስቶስ የወይኑ ግንድ። ሁለት አይነት ብራንቾች ወይም ቅርንጫፎች፣ አንደኛው እውነተኛ ደቀ መዝሙር የሚያፈራ የበለጠ እንዲያፈራ የሚገረዝ፣ ሁለተኛው ደግሞ ቅርንጫፍ መሰል የሚቆረጥ ወደ እሳት የሚጣል ነው። ስለዚህ በዚህ ቦታ ላይ ጌታ ኢየሱስ ክርስቶስ ሲናገር እውነተኛው የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ብሎ ሲናገር እነዚህን መሰረታዊ የሆኑ ነገሮችን ያካተተ ነው። ብዙ ጊዜ ታውቃላችሁ ይሄ ቃል ሲነገር ያስደነግጣል። ይቆረጣል ሲባል በቃ ይሄ ድሮ አንድ ድራማ ነበረ። አንተ ራስህ ከዚህ ቁረጥ የምትለው ስጋ ቤት እዛ ራስህ ነው የምትቆረጠው ምናምን ይባላል። እንደዛ አይደለም። ትቆረጣለህ የሚል መልእክት አይደለም፣ የፍቅር መልእክት ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ሊሄድ ሲል በትልቅ ኮምፓሽን በትልቅ ፍቅር ውስጥ ሆኖ ለደቀ መዛሙርቱ የነገረበት ከነሱ ጋር ያለውን ህብረት፣ እርሱ እንዴት በሱ ደስ እንደሚሰኝ በነሱ እነሱም ደግሞ በእርሱ እንዴት ደስ እንደሚሰኙ የነገረበት የፍቅር ደብዳቤ የፍቅር መልእክት እንጂ የማስፈራራት ትቆረጣለህ ትጠፋለህ የሚል አይደለም። ለምን ምዕራፍ 13 ነው ብያቸዋለሁ የጀመረው። ምዕራፍ 13 ሲጀምር ራሱ የወደዳቸውን እስከ መጨረሻ ወደዳቸው ይላል። እስቲ አንድ ጊዜ አሜን በለው። ሃሌሉያ። 3 ዓመት ተኩል ከነሱ ጋር ኖሮ ነበረ። ይወዳቸው ነበረ። ሲጨነቁ ይደርስላቸዋል፣ ሲራቡ ያበላቸዋል። አሁን በመስቀል ደግሞ ሊሄድ አልፎ ሊሰጥ ሊሞት ሆነ። ያን ጊዜ ወደ ኋላ አላፈገፈገም። የወደዳቸውን በህይወቱ ያገለገላቸው በሞቱም ሊታደጋቸው እስከ መጨረሻ ወደዳቸው ይላል። ክብር ሁሉ ለኢየሱስ ይሁን። ይህንን ዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ ታገኛላችሁ። እንደገናም ዮሐንስ 15:9 አብ እንደወደደኝ እኔ ደግሞ ወደድኳችሁ ይላል። ክብር ለኢየሱስ ይሁን። እንግዲህ ኮንቴክስታችን ወይም አውዳችን ከምዕራፍ 13 እስከ 17 ባለው ላይ ነው። ስለዚህ በዚህ ቦታም ላይ ዮሐንስ 15:9 ላይ አብ እንደወደደኝ፣ ክብር ለኢየሱስ ይሁን። እግዚአብሔር አብ ልጁን እንደወደደ እንዲሁ እኛን ወዶናል። እስቲ አንድ ጊዜ አሜን በለዋ። እንደገናም ዮሐንስ 14:21 ላይ ትእዛዜ በእርሱ ዘንድ ያለችው የሚጠብቃት የሚወደኝ እርሱ ነው፣ የሚወደኝም አባቴም ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ ይላል ዮሐንስ 14:21። ዮሐንስ 17:26 ላይ ደግሞ እኔንም የወደድክባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታወቅኳቸው አስታውቃቸውም አለሁ ይላል። ክብር ሁሉ ለኢየሱስ ይሁን። እኔን በወደድክባት ፍቅር በእነርሱም እንዲሆን ይላል። ስለዚህ ምን ልላችሁ ነው? ይሄ ቦታ የፍቅር የማቅረብ የመጥራት እንደገና ወደ ራሱ የመሳብ መልእክት ነው ልላችሁ ፈልጌ ነው። ታዲያ ትቆረጣለህ የሚለውስ የማያፈራው ይቆረጣል የሚለውስ ስትሉ ወደዛ ደግሞ እንመጣለን። ክብር ለኢየሱስ ይሁን። ይሄ ምዕራፍ የሚገርማችሁ አንድ በጣም ረጅም ጊዜ ያነበብኩት ጸሐፊ ያለ እዚህ ሀገር በጣም የጌታን ነገር የሚያስተምር ወደ ጌታ ሄዷል። አሁን ዮሐንስ 15 ይላል ትሩ ዲሳይፕልሺፕ እውነተኛ ደቀ መዛሙርትነትን የሚያሳይ ጀኒውን የመጀመሪያው ትክክለኛ የሆነን ድህነት የሚያሳይ ነው። እውነተኛ ደቀ መዛሙርትነትን የሚያስተምር ነው። እንደገናም አክቲቭ የሆነውን የክርስቲያናዊ ከእግዚአብሔር ጋር ያለውን ህብረት የሚገልጥ ነው ብሎ በዚህ ቦታ መጽሐፍ ላይ ጽፏል። ክብር ለኢየሱስ ይሁን። ጀኒውን ወይም ትክክለኛ ሰልቬሽን ምንድነው? በዚህ ዮሐንስ 15 ላይ ውጫዊ የሆነ ስርዓት ሃይማኖታዊ የሆነ ስርዓት ወይም በዛ ሰዓት ፈሪሳውያን ሰዱቃውያን እንደሚያስቡት የሙሴን ሕግ መጠበቅ ቁርባንን ማድረግ ሰንበት ማድረግ የተለያዩ ስርዓቶችን ማድረግ ሳይሆን እውነተኛ ድህነት በዳግም ልደት የእውነተኛው የወይን ግንድ ቅርንጫፍ መሆን ነው። ክብር ለኢየሱስ ይሁን። ትክክለኛ ድህነት በወይን ግንድ ውስጥ መግባት ነው። ኦ ሃሌሉያ። ሃይማኖት መቀየር አይደለም፣ መዝሙር መቀየር አይደለም፣ ቋንቋ መቀየር አይደለም። በእውነተኛው የወይን ግንድ ውስጥ መግባት ማለት ነው። ቅርንጫፉ ላይ መገኘት ሳይሆን ድህነት ጸጋው በእምነት ሲያድነን ሪጀነሬት ስናደርግ በመንፈስ ቅዱስ ዳግም ስንወለድ አሮጌው አዳም ውስጥ የነበረ ሰው ወጥቶ በሁለተኛው አዳም በእውነተኛው የወይን ግንድ ውስጥ መግባት ማለት ነው። ክብር ለኢየሱስ ይሁን። ሃሌሉያ። ድህነት ይህ ነው። ታውቃላችሁ አንዳንድ ጊዜ ድህነት
በደርግ ጊዜ ብዙ ከተስፋዬ ጋቢሶ ጋር ከዛ ከነበሩ ሰዎች ጋር የታሰሩ ሰዎች በደርግ ዘመን ክርስቲያኖች ጌታን እያመለኩ ያለ ድንገት ደርግ መጣ። ከዛ በኋላ የዛ የኮሙኒዝም ስርዓት መጣና ሰዎችን ማጥራት ጀመረ። ወይ ከጌታ ወይ ከማርክስ ሌኒን ኤንግልስ ምረጡ ማለት ጀመረ ማለት ነው። ብዙዎቹ ምንም አላንገራገሩም። ወዲያው የማርክስን ማሌ ይባላል፣ ማርክሲዝም ሌኒኒዝም ይባላል። ወዲያው አጥንተው ቸርቹ ሲናገሩ በነበረበት ፍጥነት ወዲያው ያንን የፖለቲካ ሲስተም ይዘው እንዲያውም ባይብል ስተዲ ቤቶችን ማሳደር ጀመሩ። እነዛ ሰዎች ድህነትን የተቀበሉ አልነበሩም። ዘሰኮልድ ብራንች ናቸው፣ ቅርንጫፍ ይመስላሉ። ነገር ግን ነገሮች በመጡ ጊዜ፣ ንፋስ በመጣ ጊዜ፣ ወጀብ በመጣ ጊዜ፣ ማዕበል በመጣ ጊዜ የማይኖሩ ናቸው። እውነተኛው ድህነት ግን ከነገሮች ጋር የሚቀያየር ፖለቲካን፣ አድማስን፣ አገርን፣ አሜሪካን አገርን የሚለውጥ ሳይሆን ሁል ጊዜ በግንድ ውስጥ በዳግም ልደት ሆኖ ከግንዱ ጋር የሚኖር ህይወት ነው። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ሰሞኑን ወንጌል ስርጭት እየወጣን አንዲት ሴት አንገቷ ላይ መስቀል ትልቅ አርጋለች እና የጌታ ኢየሱስ ክርስቶስ እንደዚህ ስላት ይሄን መስቀል እያየህ እንዴት ወደ እኔ ትመጣለህ አለችኝ። ያን ስላየው ነው። እንዲያውም መስቀሉ ላይ ማን ነው የሞተው? ለምን ሞተ? እኔ ሃይማኖት አለኝ። ሃይማኖት አያድንም። የሚያድነው ሰው ዳግመኛ ተወልዶ በእውነተኛው የወይን ግንድ ውስጥ ሲገባ ብቻ ነው። ክብር ለኢየሱስ ይሁን። ብዙ ሃይማኖቶች አሉ፣ ብዙ ሃይማኖቶች። እነዛ ሁሉ ሃይማኖቶች የማያድኑት ለምንድን ነው? ሃይማኖት ስለማያድን ነው። እውነተኛው ድህነት ሰው ዳግመኛ ተወልዶ በእውነተኛው የወይን ግንድ ውስጥ መግባቱ ነው። ክብር ለኢየሱስ ይሁን። ሌላው እውነተኛ ደቀ መዛሙርትነትና ሌላው ደግሞ ሁል ጊዜ ከእግዚአብሔር ጋር አክቲቭ የሆነ ህብረት። ክብር ለኢየሱስ ይሁን። ትዳር ላይ ለምሳሌ ባል ሚስት የማይገናኙ ቢሆን በፍጹም የማይገናኙ የየራሳቸው ሩም አድርገው ልክ ሲመጣ ሃይ ብሎ ሩሙ ቢገባ ያ ትዳር ጤናማ ነው እንዴ? አይደለም። ፌሎሺፕ ያስፈልጋል፣ ገበታ ላይ መቀመጥ ያስፈልጋል፣ ዲስከስ ማድረግ። ልክ እንደዛ ከዳንን በኋላ እኔ እኮ ድኛለሁ፣ ቸርችም አልመጣም፣ ባላመልክም ጌታ በቤት ያቀኛል የሚል ክርስትና የለም። ከግንዱ ጋር በኋላ እንመጣበታለን። ሁል ጊዜ አክቲቭ የሆነ ህብረት ያስፈልጋል። ክብር ለኢየሱስ ይሁን። ስለዚህ ድህነት፣ እውነተኛውን ድህነት፣ እውነተኛውን ደቀ መዛሙርትና እውነተኛውን አክቲቭ የሆነውን ህብረት የሚያሳይ ምዕራፍ ነው። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ስለዚህ ቅዱሳን በዚህ ህብረት ውስጥ እግዚአብሔር ለህብረት ነው የጠራን። እስቲ ከኔ ጋር እግዚአብሔር ለህብረት ነው የጠራኝ በሉ። ክብር ለኢየሱስ ይሁን። የሆነ ህግ እንድንጠብቅለት አይደለም፣ እንድናገለግለው አይደለም፣ የሆነ ነገር ጎሎበት እንድንሰራለት ሳይሆን ስንጀምርም ስንፈጠርም ራሱ እግዚአብሔር ለህብረት ነው የፈጠረን። ሰውን በኤደን ገነት ሲያስቀምጠው ምንም ጎድሎ ሳይሆን ከእርሱ ጋር ህብረት እንዲያደርግ ነው። ኦ ሃሌሉያ። ባለፈው እዚህ ፓስተር ዳዊት ይመስለኛል አራት ምዕራፍ የወንጌል አራት ምዕራፎች ሲል አስተውላችኋል። ወንጌል አራት ምዕራፎች እንዳሉት ሲናገር ነበር። የመጀመሪያው ፍጥረት ነው። እግዚአብሔር በዘፍጥረት ምዕራፍ 1-2 ላይ ሁሉን ፈጠረ፣ እጅግ መልካም ነበረ ይላል። ፍጥረት። ሁለተኛው ውድቀት ብሎናል አይደል እንዴ? ውድቀት። ከዛ በኋላ ሰው በኃጢአት ምክንያት ወደቀ። ከዛ ሶስተኛው ነገረ ድህነት ነው። በክርስቶስ ኢየሱስ ምን አረግን? ዳንን። አራተኛው ደግሞ ሊገለጥ ያለው የእግዚአብሔር መንግስት እውነት ነው። ኦ ሃሌሉያ። በእነዚህ ሁሉ የምናየው በአፈጣጠር ውስጥ፣ በውድቀት ውስጥ እግዚአብሔር ተስፋ ሰጠ። በድህነት ውስጥና ሊገለጥ ያለው የክርስቶስ መንግስት ሁሉ በአጠቃላይ ቢጠቀለል የእግዚአብሔር አጀንዳ ምንድን ነው ካላችሁ የህብረት አጀንዳ ነው። ኦ ሃሌሉያ። ስለዚህ ወደዚህ ህብረት የጠራን ወደ ወይኑ ግንድ እንድንገባ ያደረገን ከሃይማኖታዊ ውጫዊ ከሆነ ስርዓት ውጫዊ ከሆነ ልምምድ ህብረታዊ ወደ ሆነ እውነት ያመጣን የእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን። እንደዛ ሲሆን ጸሎት ልመና አይሆንም። ልመና አይሆንም። ጸሎት ህብረት ይሆናል። እስቲ አንድ ጊዜ አሜን በለዋ። አንድ ጊዜ ኢትዮጵያ ያለን አንድ ሰው በቃ የነ የምትሄዱት ይላል ጸሎት እስቲ ዛሬ ከናንተ ጋር ልምጣ ብሎ መጣ። ከዛ ቢያይ ጸሎት አይቆምም። ቢያይ አንድ ሰዓት ሆነ፣ ቢያይ 2 ሰዓት ሆነ። እንዴ አባታችን ሆይን ስንት ጊዜ አልኩት አትነሱምና ምንድነው እየተከናወነ ያለው?
ጸሎት አባታችን ሆይ አይደለም። አባታችን ሆይ ድንቅ የክርስቶስ ኢየሱስ ትምህርት ነው። ነገር ግን ጸሎት ከአምላካችን ጋር የሰው እኛ የአባታችንን ፊት እንደምናይ ከአባታችን ጋር ቁጭ ብለን ድላችንንም ክብራችንንም ውድቀታችንንም ለአባታችን እንደምንናገር በአባታችን ፕሬዘንስ ስንሆን የሚሰማን ደስታ የሚሰማን ህብረት የሚሰማን ሞቅታ እንዳለ ሁሉ ግንኙነት ሲሆን ጸሎት ስራ ሳይሆን ጸሎት ህብረት ነው። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በለዋ። አምልኮም ሃይማኖታዊ ስርዓት አይደለም። አምልኮም ለአምላክነቱ ዕውቅና መስጠት ነው። ክብር ለጌታ ይሁን። መታዘዝም ህግ መጠበቅ አይደለም። ይሄን አድርግ ይሄን አትርግ ይሄን አትርግ ሳይሆን መታዘዝም የሚሆነው ከእግዚአብሔር ጋር አብሮ መጓዝ ይሆንልናል። እስቲ አንድ ጊዜ አሜን በለው። ሃሌሉያ። ስለዚህ እነዚህ ሁሉ መጽሐፍ ቅዱስም የእግዚአብሔርን ቃል መማርም ምንድነው? መማር አንልም። የአምላካችንን ድምፅ መስማት ነው። እስቲ አንድ ጊዜ አሜን በለዋ። የምትወዱት ሰው እስቲ ሁል ጊዜ ቢያወራላችሁ ፍቅር ስላለ ሁል ጊዜ እንዲያወራ ትጠማላችሁ። ልክ እንደዛ የእግዚአብሔር ቃል እውነት አሁንም የእግዚአብሔር ቃል የሚላለ ልክ ነው። ቅዱሳን ያው የእግዚአብሔር ቃል የምትወዱት ሰው እስቲ እንዴት በናፍቆት ነው የምትደውሉት? በተለይ በጮኝነት ጊዜ እንዴት ነው? አሁንም ትደውላላችሁ። አገር ቤት ካርድ ሲያልቅ እንደገና ሞልተ ትደውላል። ለምን? ፍቅር ነው። ህብረት ሲሆን የአምላክን ቃል መስማት አይሰለቸንም። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በለው። ሃሌሉያ። አለበለዛ ሪሊጅን ከሆነ ውጫዊ ስርዓት ከሆነ ምልልስ ከሆነ ንክኪ ከሌለን ህይወታችን ኮኔክት ያላረገ ሰው አይታቸዋል። ሁሉ ነገር ይሰለቸዋል። ቸርች ለምን ቀለ? አምልኮ ይረዝማል፣ ጸሎቱ ይረዝማል፣ የእግዚአብሔር ቃል ይረዝማል። ሁሉ ነገር ለምን? ውጫዊ ስርዓት ነው። ኮኔክት ያረገ ሰው ሁሉ ነገር ያጥርበታል። እስቲ አንድ ጊዜ አሜን በለዋ። ዛሬ ቃሉ እንዴት አጠረ፣ አምልኮ እንዴት አጠረ፣ ጸሎቱ ከመቼው አበቃ አይደል እንደሚለው። ለምን? ንክኪ ነው። በኢየሱስ ስም ከወይን ግንድ ጋር መነካካት ይሆንልን። ሃሌሉያ። በእርግጠኛ ዳግምን ተወልደን በብራንች ውስጥ አለን። ዛሬ ግን መንቃት ይሆንልን። ኢየሱስ ጌታ ነው። ኦ ሃሌሉያ። ስለዚህ እግዚአብሔር የጠራን ለህብረት ነው። እስቲ እግዚአብሔር የጠራኝ ለህብረት ነው በሉ። ክብር ለኢየሱስ ይሁን። ስለዚህ ስንፈጠርም ለህብረት ነው የተፈጠርነው፣ ስንወድቅም ከህብረት ነው የወደቅነው። ተስፋውም የመጣው ወደ ህብረት ይመልሰን ነው። አሁንም በዳግም ልደት የመጣ ነው ወደ ታላቁ ወደ አምላካችን ህብረት ነው። ከሰማያዊ ጥሪ ተካፋዮች የሆናችሁ ይላል። ክብር ለኢየሱስ ይሁን። ሰማይ ሲጠራ ጥሪ ደረሰን። ክብር ለኢየሱስ ይሁን። አሁን የፕሬዝዳንታችን በዓል እድሜው እየተከበረ ነበር አለ 30ኛ ምናምን። እስቲ ቢደርሳችሁ እንዲያው ፌስቡክ ላይ ቲክታክ ላይ ምናምን አትለጥፉ? በርዝዴውን ተጠርቻለሁ ወገኖቼ። ሰማያዊ ጥሪ ካርድ ደረሰን። እስቲ አንድ ጊዜ አሜን በለው። ሃሌሉያ። ወደዚህ ህብረት ጠራን። ስለዚህ የተፈጠርነው ህብረት ነው፣ የወደቅነው ከህብረት ነው። በክርስቶስ የተመለስነው ወደዚህ ታላቅ ህብረት ነው። የክርስቶስን መንግስት የሚመጣው ይህንን ህብረት በሙላት ሊገልጠው ነው። ይሄ አሜን ያስብላል። ሃሌሉያ። በራእይ መጽሐፍ ላይ እንዲህ ይላል። ራእይ 21:3 ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ህዝብ ይሆናሉ። እግዚአብሔር ከእነርሱ ጋር ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እስቲ አንድ ጊዜ አሜን በለው። ሃሌሉያ። ይህን ምሳሌ ባለፈው ነግሬያቸዋለሁ። በጣም ወደው ምሳሌ ነው። ብዙ ጊዜ አየዋለሁና ሚሊተሪ የዚህ አገር አባቶቻቸው ወታደር የሆኑ አፍጋኒስታን ሊሆኑ ይችላሉ፣ ኢራን ሊሆኑ ይችላሉ። የተወሰነ ቦታ ሲሆኑ በዲስታንስ በድሮ ስካይፕ ነበር የሚባለው። አሁን ብዙ እንትኖች አሉ፣ የቪዲዮ ግንኙነቶች ያወራሉ። አባቶች ልጆች ተሰብስበው ከአባታቸው ጋር ይነጋገራሉ እና አንድ ቀን ሰርፕራይዝ ያደርጋቸዋል አባትየው። ወይ ትምህርት ቤት ሆኖ ወይ መንገድ ላይ ሆኖ ወይ ምናምን ያንን ሚሊተሪ እንደለበሰ ሳያውቁ ይመጣና ፊት ለፊት ሲያዩት ነፍስ አይቀርላቸው። አንድ ቀን ጌታችን ኢየሱስ ክርስቶስ ሰርፕራይዝ ያደርገናል። በሩቅ የምናየው አምላክ በእኛ መካከል ይሆናል። አሬ አሜን ያስብላል። ክብር ለኢየሱስ ይሁን። ሌላ ምን ተስፋ አለ? ፊቱን እናየዋለን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን።
ስለዚህ የሚመጣው ዓለም የምንወርሰው ወርቅ ዱባይ ላይ የተሰራው ትልልቅ ወርቅ መሬት ሆኖና ያን አይደለም የምናፍቀው የአምላካችንን ፊት ማየት ነው። ስለዚህ እግዚአብሔር ዓላማው የህብረት ዓላማ ነው። እስቲ ከኔ ጋር በሉና የእግዚአብሔር ዓላማ በሉ። የህብረት ዓላማ ነው በሉ። ክብር ለኢየሱስ ይሁን። ስለዚህ ይሄ ዮሐንስ 15 ትልቅ የሆነን ህብረት፣ ትልቅ የሆነን ሪሌሽንሺፕን፣ ትልቅ የሆነን ግንኙነት ያሳያል። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ታውቃላችሁ ለምንድነው ካላጣው ዛፍ የወይን ዛፍ የተጠቀመው? የወይን ቅርንጫፍን ለምን ተጠቀመ ማለት እንችላለን። ምክንያቱም አንዳንዶች ምን ይላሉ? ጌታ ኢየሱስ ክርስቶስ በዛ ምሽት ሲያልፍ ያው ጌቴሰማኔ በወይን እንትን የተሞላ ስለነበረ ያንን ስላየ ከዛ ፓራብል ተነስቶ ነው ሊሆንም ይችላል። ግን the whole እስራኤል በወይን የተተከለ የተሞላ ነው። ለምን? እስራኤልን ራሱ ሪፕሬዘንት የሚያደርገው የወይን አትክልት ነው። ታውቃላችሁ አሁን እዚህ ሀገር ንስር ዓላማችን መመሪያችን ነው ይላሉ፣ ወይም ደግሞ አርማቸው ነው። አንዳንዱ አንበሳ፣ አንዳንዱ ዝግባ፣ የተለያየ ነገሮች አሉ። የእስራኤል ደግሞ ፖለቲካል ሳይሆን ስፒሪቹዋል የሆነ ምልክቱ የወይን አትክልት ነው። ለምን? ራሱ ጌታችን ኢየሱስ ክርስቶስ እኔ የወይን ግንድ ነኝ ሲል እውነተኛው የሚል ቃል ጨምሮበታል። እንነጋገር ጃኒዮን የሆነ ትሩ የሆነ እውነተኛ የወይን ግንድ። አማርኛው በጣም ጥሩ አድርጎ ነው የተረጎመው። እውነተኛው የወይን ግንድ እኔ ነኝ ይላል። ለምሳሌ እውነተኛው ዶላር ይሄ ነው ካልኳችሁ there is something አይደል እንዴ? እውነተኛው ምን አመጣው ትላላችሁ። ጌታ ኢየሱስ ክርስቶስም እውነተኛው ሲል የወይን ዛፍን ስለሚያውቁ ኮንሰፕት ስላላቸው ነው። ያ ደግሞ የወይን ዛፍ ተብሎ የተጠቀሰው እስራኤል ነበረ። እስራኤል ምልክቱም አርማውም መመሪያውም እነሱን ሪፕሬዘንት የሚያደርገው የወይን ግንዱ እግዚአብሔር ኪዳኑን ያስቀመጠበት ተስፋውን ያስቀመጠበት ለኔ ሕዝብ ይሆናሉ ብሎ ያስቀመጠበት ዋናው የድሮ የወይን ግንድ እስራኤል ነበረ። ስለዚህ ማንም ሰው ጀንታይልስ የሆነ ከእስራኤል ውጪ የሆነ ሁሉ ወደ ኪዳኑ ለመቀላቀል ሲፈልግ እስራኤላዊ የመሆን ወደዚህ ኪዳን የመግባት ምን አለበት? ግዴታ አለበት። በብሉይ ኪዳንም ሕጉ ያስቀምጣል። ወደ መጻተኛው ወደ እስራኤላዊያነት ወይም ወደ ጂውነት ለመቀላቀል ከፈለገ ይሄን ያድርግ የሚል ሕግጋት አሉ። ለምን? የእግዚአብሔር ኪዳን በዚህ በወይኑ ግንድ ውስጥ ወይም በስጋ እስራኤል ላይ ነበረ። ክብር ለኢየሱስ ይሁን። ታውቃላችሁ እነ ሩት ከእስራኤል ወገን አይደሉም። እነ ረዓብ ከእስራኤል ወገን አይደሉም። በእስራኤል ኪዳን ውስጥ የተቆጠሩ ናቸው። ስለዚህ አንድ ሰው ወደ አይሁዳዊነት ሲቀላቀል የራሱ የሆነ ሕግጋት አለው እንዴት ወደሚቀላቀልበት። አንድ አህዛብ የሆነ ከእናንተ ወገን መሆን እፈልጋለሁ ካለ አሁንም ያ ስርዓት እስራኤል ሀገር ውስጥ የሚሰራ ነው። ምን ያደርጋሉ? ራባዮች ወይም የሕግ መምህራን ይወስዱና ስለ ሕጉ ያስተምሩታል። ከዛ በኋላ መገረዝ አለበት። ከዛ በኋላ ሰንበትን መጠበቅ አለበት። ከዛ ሰባቱን በዓላት የፋሲጋን በዓል፣ የቂጣን በዓል፣ የዳስን በዓል፣ ፔንቴኮስትን እነዚህን ሁሉ እንዴት እንደሚጠብቅ ያስተምሩታል። ከዛ በኋላ ሕግን ከተማረ በኋላ ከእስራኤላውያን እንደ አንድ ይቆጠራል። መጻተኛ ስለሆነ እንዳትገፉት እንደናንተ አርጋችሁ ቁጠሩት ስለሚል በዛ የወይን ግንድ ውስጥ የተቀመጠ በረከት ሁሉ ያገኘዋል። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን ብለዋ። አምላኩን ማምለክ ይችላል። የኃጢአት መስተሰረይ ያገኛል። ቢዋጋ ጠላት እግዚአብሔር ይዋጋለታል። ቢራብ ሰማይ ያበለዋል። ይህን ሁሉ ጥቅም እስራኤላዊ ከመሆን የሚያገኘው ጥቅም ነው። ያ ግን አሮጌው የወይን ግንድ ነው። እውነተኛው ግን እኔ ነኝ አለ። ይሄ አሜን ያስብላል። ሃሌሉያ። ስለዚህ የጌታ ቃል ሲናገር መዝሙር 80 ቁጥር 8 ላይ አንተ የወይንን ሐረግ መዝሙር 80 ላይ አንብቡት ከግብፅ ምድር አመጣ። ቁጥር 8 እርሷንም ደግሞ አህዛብን አባረርክና ያችን የወይን ግንድ ተከልካት፣ አፈራች፣ በዛች፣ ብዙ ሆነች እያለ እንዴት እግዚአብሔር ከእስራኤልን ከግብፅ ምድር ከፈርዖን ታግሎ እንዳመጣና እንደተከላት ይናገራል። ነገር ግን ብዙ ጊዜ የወይን ፍሬን ወይም የወይን ሐረግን በብሉይ ኪዳን ሲናገር ከእስራኤል አለመታዘዝ ጋር የተገናኘ ነው።
እስራኤል እግዚአብሔር ከግብፅ አምጥቶ ተክሏት እያለ በኮረብቶች ላይ ላሉ አማልክት ጌታ አምላክ አንድ ነው እርሱም ብቻ አምልክ የተባለውን ትተው ብዙ ጣዖቶችን በማምለክ በአለማመንና በንንዛዜ የተሞሉ ናቸው። በኢሳይያስ ምዕራፍ 2 ላይ ይህንን ቃል እናገኛለን። እንዴት እግዚአብሔርን አለመታዘዛቸው ኤርምያስ 2:21 እንዲሁም ሕዝቅኤል ምዕራፍ 15 ቁጥር 1ን ማየት ትችላላችሁ። የእስራኤላውያን በአለመታዘዛቸው ምክንያት ከእግዚአብሔር ወይንነት ከተሰጠው ተስፋነት ምክንያቱም ሕዝቅኤልም ላይ ሕዝቅኤል ምዕራፍ 15 1ን አንብቡ። ኤርምያስ 2:21ም ወይንን አምጥቶ ሲተክል የተከለው ገበሬው አባት ፍሬን ፈልጎ እንደሆነ የጌታ ቃል ይናገራል። በተለይ ኢሳይያስ 5 በጣም የሚያብራራ ነው ላንብብላችሁ። አሁን ግን ስለ ወዳጄ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 5 ስለ ወይን ቦታ ለወዳጄ ቅኔ እቀኛለሁ። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያውም ቆፈረ፣ ድንጋዩንም ለቅሞ አወጣ፣ ምርጥ የሆነውንም ሐረግ ተከለበት፣ በመካከሉም ግንብ ሠራ፣ ደግሞም መጥመቂያ ጉድጓድ ማሰ፣ ወይን ያፈራ ዘንድ ተማመነ፣ ዳሩ ግን ሆምጣጣ ፍሬ አፈራ ይላል። ይሄ ስለ እስራኤላውያን ነው። ገበሬው አባት እስራኤልን ተከለና ወይን አድርጎ ከእርሱ የሚጠበቀውን ሁሉ አደረገ። አንድ የወይን ባለቤት አንድ የወይን ገበሬ ሊያደርግ የሚችለውን ጥንቃቄ ሊያደርግ የሚችለውን ማንኛውንም ነገር ጌታ አደረገ። የሚያስፈልገውን ነገር ቆፈረ፣ አስተካከለ። ደግሞም ኤክስፔክት ያደረገው መልካም ስለነበረ ወይኑ ካፈራ በኋላ የሚጠመቅበትን ጉድጓድ እዛው አጠገብ አዘጋጅቶ ኤክስፔክት ማድረግ ጀመረ። ነገር ግን እስራኤል ሆምጣጣ ፍሬ አፈራ ይላል። ቁጥር 7 ላይ የእስራኤል ጌታ እግዚአብሔር የወይን ቦታ እርሱም የእስራኤል ቤት ነው። ቁጥር 7 እዛው ላይ የደስታውም አትክልት የይሁዳ ሰዎች ናቸው። ፍርድን ተስፋን ያደርግ ነበር፣ እነሆም ደግሞ ማፍሰስ ሆነ። ጽድቅን ይተማመን ነበር፣ እነሆ ጩኸት ሆነ ይላል። እንግዲህ በዚህ ቦታ እንደምታዩት ገበሬው እግዚአብሔር እንደሆነ፣ የወይኑ አትክልት እስራኤል እንደሆኑ፣ ፍሬው ደግሞ ጽድቅ እንደሆነ፣ ፍርድን ማድረግ እንደሆነ፣ አምላክን መታዘዝ እንደሆነ ቁጥር 7 ያስረዳናል። ስለዚህ በዚህ ቦታ እንደምናየው እስራኤላውያን የወይን ሐረግ ሆነው አብ አባት እግዚአብሔር ያንን ወይን ከተከለ በኋላ የሚገባውን ነገር እንዲያው ለእስራኤላውያን እግዚአብሔር ይቀረሽ የማይባል ነገር አደረገላቸው። ክብር ለኢየሱስ ይሁን። ከአባት እንደ አባት ይቀረሽ የማይባል ነገር አድርጓል። የሚገርማችሁ ወደ ጣዖት፣ ወደ ሞሎክ፣ ወደ ማያዩ አማልክት ብቻ አንድ አገር ይሄዱ፣ አንድ ጣዖት ይሄዱ። በሱን ተከትለው በኮረብታ መስገጃው ላይ ባሏን ጥላ እንደምትሄድ ሴት አጭቼሽ ነበረ፣ ነገር ግን ወደ ብዙ ወንዶች ሄድሽ እያለ በሆሴዕ ላይ የሚናገረው እስራኤል ወደ ኮረብታ መስገጃ እየሄደች ለብዙ አማልክት ማጠን ጀመረች። ቀናተኛ የሆነ እግዚአብሔር ከኔ የሆነ ነገር አድርጌ ከግብፅ አምጥቼ ተክዬ ተንከባክቤ እንዴት በእኔ የሆነውን አምልኮ ለኔ የሆነውን ክብር ለማይሰሙ ለማያዩ ለጣዖት እንዴት ተሰዋላችሁ ብሎ በእስራኤል ላይ ባለማመናቸው ባለመታዘዛቸው ባለማመናቸው ምክንያት በጣም እግዚአብሔር አዘነ። ስሩን ቆረጠ። ኤግዛይል ወደ ምርኮ ወሰዳቸው። ትልቁ ቅጣት በተለያየ ነገር ይቀጣሉ። ትልቁ ግን የመጨረሻው ቅጣት ግን ስደት ነው። ባቢሎን ይመጣል፣ አሶር ይመጣል፣ ያፈልሳቸዋል። ንስሐ ሲገቡ እንደገና ይመልሳቸዋል። ይሄ ሁሉ የሆነው ወይኑ ፍሬ ስላላፈራ ነው። ነገር ግን ቅዱሳን ተስፋው ደግሞ በክርስቶስ ኢየሱስ መጣ። ሃሌሉያ! ሲያንድ ጊዜ አሜን በሉ። ሃሌሉያ! ልናፈራ በምንችልበት ጉልበት፣ ልናፈራ በምንችልበት አሰራር፣ ልናፈራ በምንችልበት አዲስ ኪዳን፣ ልናፈራ በምንችልበት አዲስ ግንኙነት። እስቲ አንድ ጊዜ አሜን በሉ። ክብር ለኢየሱስ ይሁን። ሩቅ ሆኖ አፍሩ፣ አድርጉ፣ ታዘዙ፣ ስሩ፣ ውጡ፣ ግቡ የሚል ሳይሆን ወይም እንደ ሕግ ትእዛዝ አትንካ፣ አትስረቅ፣ አታድርግ የሚልና ኃይል ብቃት የማይሰጥ ሳይሆን አሁን ግን እናንተ ከኔ ጋር በዳግም ልደት የወይኑ ፓርት ሆናችኋል። ክብር ለኢየሱስ ይሁን። ከኔ በሆነ ቅርንጫፍ ስለሆናችሁ ከኔ በሆነ ነገር በመካፈል
ልታፈሩበት የምትችሉበትን አዲሱ እውነተኛው የወይን ግንድ እኔ ነኝ አለ ኢየሱስ ክርስቶስ። ክብር ለእግዚአብሔር ይሁን። ስለዚህ የሥጋ እስራኤል ይሄ ሪፕሌስመንት ቴዎሎጂ የሚባል አለ። ምን ማለት ነው? ሪፕሌስመንት ማለት እግዚአብሔር የእስራኤልን ታሪክ ደምድሞ ዘግቶታልና አሁን ከቤተ ክርስቲያን ጋር ነው ያለው ጉዳይ። እስራኤልን ጥሏቸዋል የሚል ነው። እንደዛ ማለት አይደለም። እግዚአብሔር አሁንም ለእስራኤል ተስፋ አለው። ቢመለሱ የወንጌል በር እስካሁን ተንኳኳ ነው። ኢየሱስ መሲህ ነው ብለው ቢቀበሉ ይድናሉ። ክብር ለኢየሱስ ይሁን። እስራኤልን ለመደገፍ ዋናው ነገር ለእስራኤል ወንጌል መስበክ ነው። እስቲ አንድ ጊዜ አሜን በለው። ሃሌሉያ። ገንዘብ መርዳት ጥሩ ነው፣ ለእስራኤል መጸለይ ጥሩ ነው። ትልቁ ግን እስራኤልን መደገፍ ለእስራኤላውያን ወንጌል መስበክ ነው። እስቲ አንድ ጊዜ አሜን በለው። ስለዚህ ይሄ የነሱ ታሪክ ተዘጋ ለማለት ሳይሆን ጌታችን ኢየሱስ ክርስቶስ ለነሱም ቢሆን ለአሕዛቡም ቢሆን ለጀንታይልሱም ቢሆን ለጣዖት አምላኪውም ቢሆን ሁሉን ያካተተው እውነተኛው የወይን ግንድ ሆኖ መጣ። ክብር ለኢየሱስ ይሁን። ስለዚህ ያ የእስራኤል ወይን ግንድነት ስላላፈራ የወይኑ ባለቤት የሚጠብቀውን ፍሬ ስላላገኘ አሁን ግን ትክክለኛው እውነተኛው የወይን ግንድ እኔ ነኝ አላቸው። ክብር ለኢየሱስ ይሁን። እንዲያው እኛ ስንሰማው ምንም ላይመስለን ይችላል። እስራኤላውያን ሲሰሙት ግን ሻክ ያደርጋሉ። ለምን? የሚመኩበት ነው። አንድ ጉግል ማድረግ ትችላላችሁ። አንድ መጽሐፍ ላይ የድሮ የእስራኤላውያን ኮይን ራሱ የወይን እንትን ነው ያለበት፣ ምልክት ነው ያለበት። የነሱ ናሽናል መጠሪያቸው ነው። የከተማይቱ በር ምኩራቦቻቸው የወይን ሐረግ ነው ያለበት። ታላቁ ኢየሩሳሌም ፀሐይ ሲገባ ፊት ለፊት እንዲፈነጥቅበት አድርገው ታላቁ በር ላይ የወይን ሐረግ ነው ያደረጉት። ሁሉ ነገራቸው ከወይን ሐረግ ጋር የተገናኘ ነው። አሁን የኛ መሪ ብር ውስጥ ክተቱኝ፣ ሳንቲም ውስጥ ክተቱኝ እንደሚለው የእናንተ መመሪያ አይደንቲፋይ ላደርጋችሁ ነው። የእስራኤል ግን ድሮም በእኛ ሀገር በኢትዮጵያ ታውቃላችሁ ዘውድና ጎፈር አንበስ የሚባላል አይደል እንዴ? ያ ምንድን ነው የሚያሳየው? የዛን መንግስት የሚያሳይ ነው። እንዲያውም ድሮ በኃይለ ሥላሴ ጊዜ ይሄ ቁማር ታውቃላችሁ፣ ሳንቲም ወደ ላይ የተወረወረ ዘውድ ነው ጎፈር ነው የሚባለው። ከዛ አረ ቁማር በዛ አሏቸው ለኃይለ ሥላሴ እና ምንድን ነው አሉ። ልጆትም ሄደዋል እና ሳንቲም እየወረወሩ ዘውድ ነው ጎፈር ነው ይላሉ። እስቲ ሞክሩ ብለው ወረወሩ። እሳቸው አንበሳ ሲሉ ዘውድ ወጣ። ተበልተዋል፣ ዘውድ ወጣ አሉ። እሱም ቢሆን እኛው ነን አሉ። እና የእስራኤላውያን መመሪያቸው ሁሉ ነገራቸው ከወይን ግንድ ጋር ከወይን ሐረግ ጋር የተገናኘ ነው። ሁሉ ነገራቸው፣ ሳንቲማቸው፣ ባነራቸው፣ ናሽናል የሆነ ምልክቶቻቸው። ኢየሱስ ክርስቶስ ግን ምን አላቸው? እውነተኛው የወይን ግንድ ግን ያ ከምድረ በዳ የመጣችው እስራኤል ሳትሆን አሁን እውነተኛው የወይን ግንድ እኔ ነኝ አለ። ክብር ለኢየሱስ ይሁን። ለመዳን እስራኤላዊ መሆን አያስፈልግም፣ መገረዝ አያስፈልግም፣ አይሁዳዊነት መቀላቀል አያስፈልግም። ለመዳን በእኔ ውስጥ በዳግም ልደት መግባት ነው። ክብር ለኢየሱስ ይሁን። ይህ የወይን ግንድ ደግሞ ለአንድ ብሔር የቆመ ለአንድ ማንነት የቆመ አይደለም። አይሁዳዊውንም፣ ግሪኩንም፣ እስራኤላዊውንም፣ ፍልስጤሙንም በአንድ አካል የጠቀለለ ነው። ኢየሱስ ጌታ ነው። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። አለበለዚያማ እኛ ምን ተስፋ ነበረን ድሮ? ምን ተስፋ? ኤፌሶን 2 እኮ እናንተ ከእስራኤል መንግስት ርቃችሁ አይደል የሚለው፣ አህዛብ ነበረን፣ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ነገር ግን ርቃችሁ ለነበረ ለእናንተ ሰላምን የምስራች ብሎ ሰበከ። ቀርበውም ለነበሩ የምስራች ብሎ ሰበከ። ለምን? ከሁለቱ አንድ አዲስ ቤተሰብ ፈጠረ። አራ አንድ ጊዜ አሜን ያስብላል። አይሁዳዊው የዳነ አይሁድ፣ እስራኤላዊው የዳነ እስራኤል እንዲሆን ሳይሆን አይሁድነትም እስራኤልነትም የሌለ አዲስ ቤተሰብ በክርስቶስ ኢየሱስ ተፈጠረ። በአንድ መንፈስ ወደ አብ መግባት አለን ይላል። ይህ የክርስቶስ አካል ነው። እስቲ አንድ ጊዜ አሜን በለዋ። ስለዚህ እውነተኛው የወይን ግንድ እኔ ነኝ ሲላቸው ኖ ሞር ከዚህ በኋላ በብሔር የምትታወቁበት በማንነት የምትታወቁበት ማንኛውም ሰው አይደንቲፋይ የሚያረጋችሁ ከኔ ጋር ባላችሁ ህብረት ነው። ክብር ለኢየሱስ ይሁን። እውነተኛው የወይን ግንድ እኔ ነኝ። ክብር ለኢየሱስ ይሁን።
ኦ ሃሌሉያ! እስቲ አንድ ጊዜ አሜን በሉ። ሃሌሉያ! በዚህ ግንዱ ስለገባን እስቲ ለእግዚአብሔር ክብር አጨብጭብ። ሃሌሉያ! ክብር ለኢየሱስ ይሁን። ድሮ ቢሆን መቅደስ ማን ያገባናል? እነሱ እኮ እኛን እንደሚያዩን የልጆችን እንጀራ ለቡችሎች ተብሎ ተሰይመን ሩቅ ሆነን የአሕዛብ አደባባይ ተብሎ ሩቅ ሆነን መቅደስ ለመምጣት ራሱ እነሱ ካህናት ካሉበት ሌላ ቦታ ሆነን የምንኖር ነው። ቱርክ ውስጥ የተገኘ ትልቅ ግድግዳ አለ። አሁን በአርኪኦሎጂስት ምንድነው ለአሕዛብ የተከለከለ ይላል። እና እስራኤሎች እዛ ያመልካሉ። አሕዛብ የሴቶች አደባባይ የአሕዛብ አደባባይ ተብሎ ሩቅ ሆነን ለተስፋው ቃል ኪዳን እንግዶች ሆነን ፍርፋሪ የምንፈልግ ሰዎች ነበር እንደዛ ሴት። አሁን ግን ግንድ ውስጥ ጨመረን። ሃሌሉያ! የእግዚአብሔር እስራኤል ተባለን። እውነተኛው እስራኤል ተባለን። ለምን? የወይኑ ግንድ ኢየሱስ ነው። እውነተኛው የወይን ግንድ ኢየሱስ ነው። ክብር ለኢየሱስ ይሁን። ኦ ሃሌሉያ! ስለዚህ ምን አለ ጌታ ኢየሱስ? የእውነተኛው የወይን ግንድ እኔ ነኝ አለ። የሚገርማችሁ I am the true vine. I am እኔ የሚለው ቃል ዝም ብሎ አይደለም። እኔ ድሮ ልጅ እያለሁ ሰንዳይ ስኩል ሲሄድ እኔ ማለት የሚችለው እግዚአብሔር ብቻ ነው፣ እኔ ማለት የሚችለው ኢየሱስ ብቻ ነው ሲባል ለምንድን ነው ለምን እኔ አልልም እላለሁ። አይገባኝም ነበርና አሁን ይሄ ግን ዮሐንስ 1 ላይ እኔ የሚለው ቃል ኖርማል እኔ አይደለም። ሚ የሚለው ዝም ብሎ እኛ በየቀን የምንጠቀምበት ንግግር አይደለም። በየቀኑ እኔ የምንልበት በእርግጥ ያሁን የእኔ ዓለም ነው። ታውቃላችሁ ጉግል ውስጥ ትልቁ ፊደል የቱ ነው ሰርች የተደረገው ብትሉ አይ የሚለው ነው። አይ ምክንያቱም የአይፓድ የአይፎን የአይ ዘመን ስለሆነ እኔ ግለኝነት ስለሆነ ነው። ከነዚህ አይ የተለየ ነው። ጌታ ኢየሱስ ክርስቶስ እኔ የወይን ግንድ እኔ ሲል እግዚአብሔር ዘጸአት 3 ላይ ለሙሴ ማላከኝ ልበላቸው ሲለው እኔ የምሆነው እኔኑ ነኝ። I am who I am. I am what I am. እኔ ነኝ በላቸው ያለው ከዛ ጋር አንድ ነው ማለት ኢየሱስ እግዚአብሔር ነው ማለት ነው። እስቲ አንድ ጊዜ አሜን በሉ። ሃሌሉያ! አጨብጭቡ ለእግዚአብሔር ክብር። ሃሌሉያ! ታውቃላችሁ ዮሐንስ ወንጌል ከዚህ ከአካታች ወንጌላት ለየት ያለ ነው። የዮሐንስ ወንጌል ላይ የምናገኛቸው ነገሮች የኢየሱስ ክርስቶስን መሲህነትና የአምላክነት በጣም ያጎላ ነው። እግዚአብሔርነቱን ከሌላው በእርግጥ ማርቆስ እንግዲህ የፊተኛው በኩሩ ነው። ዮሐንስም ሲጽፍ ግን ለየት ባለ መንገድ ኢየሱስን ማንነቱንና መሲህነቱን ያጎላ ያደረጋቸው 7 ተአምራቶች አሉ። 7ቱም ተአምራቶች መሲህነቱን የሚያረጋግጡ ናቸው። ለምሳሌ የወይን ጠጁን ወደ ውሃ ሲለውጥ ኢየሱስ ለዋጭ እንደሆነ፣ አዲሱን ሕይወት የሚቀይር እንደሆነ፣ የዕውሩን ዓይን ሲያበራ ብርሃን የዓለም ብርሃን እንደሆነ፣ አልዓዛርን ሲያስነሳ ትንሣኤና ሕይወት እንደሆነ 7ቱም ተአምራቶች መሲህነቱን የሚገልጡ ናቸው። ክብር ለኢየሱስ ይሁን። ሌላ 7 ምስክሮች አሉ። ምስክሮች ዮሐንስ መሰከረ፣ ናትናኤል መሰከረ፣ አብ መሰከረ፣ ሳምራይቷ ሴት መሰከረች። 7 ምልክቶች 7 ተአምራቶች እንዳሉ ሁሉ 7 እኔዎች ደግሞ አሉ። እኔ የወይን ግንድ ነኝ፣ እኔ መንገድ እውነት ሕይወት ነኝ፣ እኔ የሕይወት እንጀራ ነኝ የሚሉ አሉ። ከዚህ መካከል እኔ እውነተኛው የወይን ግንድ ነኝ አለ። ክብር ለኢየሱስ ይሁን። ያ ማለት እኔ ብሎ ሲናገር በጣም ተናደዱ፣ በጣም ተቆጡ። ለምን? እኔ የሚለውን ቃል ለነሱ የሚሰጣቸው እግዚአብሔር የተጠቀመበት መለኮትነቱን ሊጠሩት የሚከብዳቸው ስም ያህዌ ነኝ ማለቱ ነው። ክብር ሁሉ ለኢየሱስ ይሁን። ስለዚህ ቅዱሳን በዮሐንስ ላይ ምዕራፍ 5 ቁጥር 18 ላይ ዮሐንስ 5:58 ኢየሱስ እኔ የሚለውን ቃል ሲናገር እነሱ የመለሱለት መልስ ወይም ዮሐንስ 8:58 አብርሃም ሳይወለድ እኔ ነበርኩ አይደለም ያለው፣ እኔ ነኝ ነው ያለው። before Abraham was born I am። አብርሃም ሳይወለድ እኔ ነኝ አላቸው። ተናደዱ። እንዴት አንተ ሰው ሆነ? እንዴት ራስህን ከእግዚአብሔር ጋር ታስተያያለህ? እኔ ማለት
አብ ታውቃላችሁ፣ ቅድም ነግሬያቸዋለሁ። ኢየሱስ እግዚአብሔር ሙሴን ላከው። ከዛ በኋላ በቁጥቋጦ ከተገናኘው በኋላ ዘጸአት 3ን አንብቡ። ወደ እስራኤላውያን ሄጄ አምላካችሁ ታደጋችሁ ሊታደጋችሁ ነው ባልኩ ጊዜ ስሙ ማን ነው ባሉኝ ጊዜ ምን አይነት ስም ልስጣቸው ብሎ ሙሴ ጠየቀ። እግዚአብሔር ምን አለው መሰላችሁ? እኔ ላከኝ እኔ ነኝ፣ እኔ የምሆነው እኔኑ ነኝ በላቸው። ክብር ለኢየሱስ ይሁን። ኦ ሃሌሉያ። እኔ ነኝ አላቸው። እኔ ማለት እግዚአብሔር በራሱ ለምን መሰላችሁ? እስራኤላውያን የአምላክ ልምምድ አላቸው። በግብፅ ምድር ውስጥ የሌለ አምላክ የለም። እንደ ህንድ አምላክ ነው። አንዱ ሚሽነሪ ወደ ህንድ ሀገር ሄዶ ስለ ኢየሱስ መሰከረላቸው። ስለ ኃጢአታችን ሞቷል፣ ስለ በደላችን ሞቷል፣ አድኖናል፣ እውሩን አብርቷል፣ ሙት አስነስቷል ሲል በቃ ሌላ እንጨምራለን አሉ። እዚህ ጋር 99 አለ 100 እናረጋለን፣ አንድ አምላክ ደግሞ ተገኛል። እንደዛ አይደለም። ምክንያቱም የአምላክ ልምምድ ስላላቸው ሌላ መጨመር እንጂ መቀነስ አያውቁም። እስራኤላውያንም በኖሩበት 400 ዓመት ግብፅ ውስጥ ልምምዳቸው የፀሐይ አምላክ ሰናክሬም፣ የፀሐይ አምላክ የሚባል አለ፣ የወንዝ አምላክ የሚባል አለ፣ ጤናን የሚጠብቅ አምላክ አለ፣ ፈርቲሊቲን የሚሰጥ ብዙ አይነት አማልክቶች አሉ። አሁን እግዚአብሔር መጥቶ የሚያድናችሁ አምላክ፣ ከፈርዖን የሚታደጋችሁ አምላክ፣ ኃይል ያለው አምላክ ቢላቸው ከነሱ ከአምላክ እንደ አንድ ሊቆጥሩት ስለሆነ በሪፒቴሽን በልምምድ በማደርገው ስራ በኃይሌ በምናምን የምገለጥ ሳይሆን እኔ መሆን የምችለው እኔኑ ነኝ በላቸው። አይ አም ሁ አይ አም። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ማለትም እኔ ነኝ ማለት ቃሉ በራሴ የቆምኩኝ ሰልፍ ሰፊሽንስ ሰልፍ ኤግዚስተንስ የሆንኩኝ ለመኖሬ ስሙ ሲተረጎም ምንም አይነት እርዳታ የማያስፈልገኝ ለህልውናዬ ለመገኘቴ ምንም አይነት ነገር የማያስፈልገኝ እኔ ነኝ አለ። አሬ አሜን ያስብላል። ሃሌሉያ። ክብር ለኢየሱስ ይሁን። አንዳንዴ ስናመልከው ነፍሳ ስንመሰክርለት በእግዚአብሔር ላይ የምርጫ ካርድ እየከተትን እንዳይመስለን። እርሱ እኛም ሳንፈጠር አምላክ ነበረ። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ህዝብ እያበዛንለት ዙፋኑን እንዲያው እንዳይንገዳገል ለማቆም ሳይሆን እርሱ ብቻውን ያለ በራሱ የቆመ። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። አምላክ ነኝ እንጂ እንደ ግብፅ ምድር ይሄን የምሰራ ይሄን የማደርግ ተብዬ የምጠራ ሳይሆን እኔ የምሆነው እኔኑ ነኝ በላቸው። ክብር ለኢየሱስ ይሁን። ያህዌ የሚለው ቃል የወጣው ስሮ ቃሉ ከዛ የተነሳ ነው። በዕብራይስጥ ማለት ያህዌ ብለው የሚጠሩት ማለት ነው። ስለዚህ ይሄ ብቻውን የሚኖር ለመኖሩ ምንም የማያስፈልገው ከመኖሩ ጋር ምንም የታሪክ ግንኙነት የሌለው ጣዖት አንድ ቦታ ጀምሯል። አንድ ሰው ዝናብ በደረቀ ሰዓት ዝናብ ሲዘንብ አንድ አምላክ ይደረግለታል። የዝናብ አምላክ ይባላል። ታሪክ አለው። እያንዳንዱ አምላክ ቢፈለግ ከኋላው ታሪክ አለ። አምላካችን ለመኖሩ ታሪክ ቢፈለግ ከኋላው ታሪክ የሌለ በራሱ የሆነ ህላዊ ነው። ሃሌሉያ። ሲያን ጊዜ አሜን በሉ። ሃሌሉያ። ከጥንት ጥንታዊ የሆነ ነው። ከኋሊት ኋላዊ የሆነ ነው። እዚህ ጋር ነው ጅማሬ የማይባል ነው። እዚህ ጋር ነው የሚያበቃው የማይባል ነው። ጊዜ ቀመር አደማመር የማያቀው ዘላለማዊ ዘላለም ነው። ያስጨበጭባል። ኢየሱስ ጌታ ነው። ስለዚህ ጌታ ኢየሱስ እኔ ነኝ አላቸው። ደነገጡ። I am the true vine። መለኮት የሚጠቀመው እርሱ እግዚአብሔር ነኝ ያለው እኔ ነኝ አለ። ክብር ለኢየሱስ ይሁን። እኔና አብ አንድ ነን አለ። ክብር ለኢየሱስ ይሁን። ዮሐንስ 10:30 ላይ ክብር ለኢየሱስ ይሁን። ሃሌሉያ። እኔና አብ አንድ ነን አለ። ክብር ለኢየሱስ ይሁን። ቅዱሳን ለምን ያስፈልጋል? ይሄ በጣም ትልቅ ነገር ነው። አንዳንድ ጊዜ መሰረታዊ ትምህርት አልተማርንም እንላለን በቤተ ክርስቲያን። ነገር ግን ስብከቶች ሲሰበኩ በውስጡ መሰረታዊ ትምህርቶች አብረው ይካተታሉ። ኮንሸስ ሆነን ጽፈን ማንበብ መስማት ያለብን የኛ ኃላፊነት ነው። ስለዚህ ድህነት ይደረጋል፣ ነገረ ፍጻሜ ይሰበካል፣ እንደገናም ደግሞ ክርስቶስ የተለያዩ ነገሮች ይሰበካል በቃል ውስጥ። ስለዚህ እነዚህም ቃሎች እኔ ነኝ ሲል ጌታ ኢየሱስ ክርስቶስ እኔ አምላክነቱ ጌታ ኢየሱስ ክርስቶስ እግዚአብሔር ካልሆነ
ድህነታችን አይሆንም። በመስቀል የሚሰራው ሥራ ከንቱ ነው። ሰውን አድኖ ሊያድነው አይችልም። ሰውን ታድጎ ሊኖር አይችልም። አንዳንድ ጊዜ በዚህ ዘመን በተለይ ኢየሱስም ልጅ ነው እኔም ልጅ ነኝ የሚል የዝንጀሮ ልጅ የአባቱን ኮቴ ይለካል ይባላል። ታውቃላችሁ? ዳና ይለካል። ከዛ ምንድነው የሱ ዳናና የአባቱ ዳና እኩል ከሆነ አሁን አባቱን ፋይት ማድረግ ይችላል፣ ወደ አባቱ ቁባቶች መሄድ ይችላል። እና የዝንጀሮ ልጅ የአባቱን ዳና ይለካል የሚባል ነገር አለ። ኤኒዌይስ እኛ ከክርስቶስ ጋር ልጅ ነን ስንል ክርስቶስና እኛ አንድ አይነት ልጅነት አለን ምናምን ስንል እንዴው የቆሎ ጓደኛችን አይደለም። ክርስቶስ ኢየሱስ እግዚአብሔር ነው። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። እግዚአብሔር በሁሉ ነገር እግዚአብሔር ነው። ወደዚህ ዓለም ሲመጣ እግዚአብሔርነቱን ጥሎ አይደለም የመጣው። ወደዚህም ዓለም ሲመጣ ስጋን ጨመረ እንጂ እሱ እግዚአብሔር ነው። ኧረ አንድ ጊዜ እስቲ አሜን በሉ። ሃሌሉያ። እኔ ለምሳሌ ገበሬ በሆን አራሽ በሆን ኢንጂነር በሆን ፕሬዚዳንት በሆን ወንድነቴን እንደማለቅ ሁሉ አምላክነት የሚደረብ ትቶት የሚጨመር ነገር ሳይሆን አምላክነት መለኮታዊ ዘላለማዊ ባህሪው ነው። ክብር ለኢየሱስ ይሁን። ስለዚህ አሐዱስ አምላክ የምናመልክኛ አብ ወልድ መንፈስ ቅዱስ በስልጣን በክብር በመለኮታዊ ማንነት አንድ ናቸው። እስቲ አንድ ጊዜ አሜን በለዋ። በስልጣን በክብር በመለኮታዊ ማንነት አንድ ናቸው። በስም አብ ወልድ መንፈስ ቅዱስ፣ በግብር በስራ ማለት ነው። እግዚአብሔር አብ መረጠን፣ ልጁ ቤዛ ሆነን፣ መንፈስ ቅዱስ አተመን። በአሰራራቸው ልዩ ናቸው። በፐርሰናሊቲ በማንነት እግዚአብሔር አብ ወልድ መንፈስ ቅዱስ። ስለዚህ በስም በግብርና በፐርሰን በማንነታቸው ደግሞ ሶስት ናቸው። that's why አንድም ሶስትም ናቸው የምንለው። ስለዚህ እግዚአብሔር አብ በክብር በስልጣን በማንነት ከኢየሱስ ክርስቶስ ጋር እኩል ነው። በእግዚአብሔር ውስጥ የምናየው መለኮታዊ ባህሪያት ሁሉን የማወቅ በሁሉ ቦታ የመገኘት ሁሉን የመቻል ዘላለማዊነት በኢየሱስ ውስጥ አለ። ወደዚህም ዓለም ሳይመጣ አለ፣ በዚህ ምድር ላይ አለ፣ ሲሞትም አለ፣ ሲነሳም አለ። ኢየሱስ እግዚአብሔር ነው። ሲያን ጊዜ አሜን በሉ። ሃሌሉያ። ከዚህ ውጪ ድህነት የለም። ሰው መጥቶ አዳነኝ አንድ መምህር አይደለም። በምስራቅ አፍሪካ በምስራቅ እዛ ሚድል ኢስት ውስጥ የተነሳ ሃይማኖታዊ መሪ አለ አይደለም። ኢየሱስ መልአክ ተገለጠልኝ፣ መጽሐፍ ላከልኝ፣ የአምላክን መንገድ እገልጻለሁ የሚል ነቢይ አይደለም። ኢየሱስ አስተማሪ አይደለም። ኢየሱስ እሱ እግዚአብሔር ነው። ከዘላለም የነበረ ነው። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ከዚህ ውጪ ድህነት የለም። እግዚአብሔር ነው ካላልን በስተቀር ሰው ለሰው ሞቶ ሊያድን አይችልም። ሰው ሊያደርግ የማይችለውን ነገር አቶነመንቱ ስርየቱ የሆነው እርሱ እግዚአብሔር ስለሆነ ነው። ይሄ እስቲ አሜን ያስብላል። ሃሌሉያ። ስለዚህ ጌታችን ኢየሱስ ክርስቶስ በምድር ላይ ሲኖር አንድ ጊዜ ዲቤት ነበረ እና ደዛ ዲቤት ላይ ያ የሚከራከረው ሰው ኢየሱስ በምድር ላይ አምላክ ነኝም አላለም አምላክም አልነበረም እያለ ይከራከራል። ያ ሰው ምን አለው? ጌታ ኢየሱስ ክርስቶስ እኮ ኃጢአት አስተሰርዮአል በምድር ላይ አለው። ከአምላክ በቀር ኃጢአት የሚያስተሰርይ የለም፣ ስለዚህ ኃጢአት ተሰረየ ይችላል ብሏል አለው። ያ ሰው ወዲያው ነው ስታክ ያደረገው። ለሰከንዶች አፉ ተዘጋ። ክብር ለኢየሱስ ይሁን። ኢየሱስ እግዚአብሔር ነው። እስቲ አንድ ጊዜ አሜን በለዋ። ማርቆስ 2:5 ላይ ኃጢአትን አስተሰርዮአል። ዮሐንስ ወንጌል 20:28 ላይ ቶማስ አምላኬ ጌታዬ ብሎ ሰግዶለታል። ኢየሱስ ይሁን። ዮሐንስ 10:30 ላይ እኔና አብ አንድ ነን ብሏል። ማዕበሉን ገዝቷል፣ ወጀቡን ገዝቷል። ይሄ ሁሉ እንዲያውም ጭቅጭቅ አያስፈልግም፣ እግዚአብሔር ነው። ክብር ለኢየሱስ ይሁን። እኔ ነኝ ሲል ያንን ስም ወሰደ። እኔ የምሆነው እኔኑ ነኝ፣ ያህዌ ነኝ። ክብር ለኢየሱስ ይሁን። ክብር ሁሉ ለጌታ ይሁን። ክብር ሁሉ ለኢየሱስ ይሁን። ስለዚህ እውነተኛው የወይን ግንድ እኔ ነኝ አለ። እስቲ ከኔ ጋር እውነተኛው በሉ፣ የወይን ግንድ በሉ፣ እኔ ነኝ በሉ አለ ኢየሱስ። ክብር ለኢየሱስ ይሁን። ገበሬው አባቴ ነው ይላል። ኦ ሃሌሉያ። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ገበሬው አባቴ ነው። የሚተክለን ማን ነው? አብ ነው። ዓለም ሳይፈጠር በልጁ ያሰበን ኤፌሶን 1። ክብር ለኢየሱስ ይሁን። እንዲያውም እኮ ኤፌሶን 1 ስላሴያዊ ድህነት ነው አይደል እንዴ?
አብ አስቀድሞ አሰበን፣ በልጁ መረጠን፣ ወልድ ቤዛ ሆነን፣ መንፈስ ቅዱስ አተመን። አያችሁ? ክብር ለኢየሱስ ይሁን። ስለዚህ ገበሬው አባቴ ነው ሲል ወይን ጠባቂው ወይኑን ገበሬው ምን ያደርጋል? አምጥቶ ይተክላል። ተክሎ እንደ ሥራ ያውጣህ ብሎ አይሄድም። ዴይዝም የሚባል ሃይማኖት አለ እዚህ ሀገር። እግዚአብሔር ምድርን ፈጠረ፣ ሥርዓት ሰጠ፣ ሕግ ሰጠ። ከዛ በኋላ ከምድር ውጪ ነው እግዚአብሔር። እግዚአብሔር ከምድር ውጪ አይደለም። ልክ ሰዓትን ሞልቶ በራሱ ጊዜ ይቁጠር ብሎ እንደለቀቀ ለዩኒቨርስ ሥርዓትን ገንብቶ በዛ ሥርዓት ውስጥ ሂዱ ብሎ የተወ ሳይሆን እግዚአብሔር በቤተ ክርስቲያን በኩል በሕይወታችን አክቲቭ ነው። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ከኛ ጋር ይሰራል፣ ያደርጋል፣ ይመራል በረኝነቱ። ክብር ለኢየሱስ ይሁን። ስለዚህ ገበሬው አባቴ ነው ሲለው የወይኑ ባለቤት ወይኑን የሚተክለው አብ ነው። ኦ ሃሌሉያ። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ይተክላል። ከዛ በኋላ ደግሞ ፍሬ እንዲያፈራ ይጠብቃል፣ ይንከባከባል፣ ይገርዛል። ክብር ለኢየሱስ ይሁን። ይገርዛልን በደንብ እናይበታለን። ከዛ በኋላ ደግሞ ፍሬ የማያፈራውን ዝም ብሎ ሪሶርስ እየወሰደ ቅጠል ነኝ የሚለውን ይቆርጥና ይጥላል። የሚቆርጠው አብ ነው፣ ፓስተሩ አይደለም፣ ሐዋርያው አይደለም፣ ነብዩ አይደለም። ቆርጬሃለሁ፣ አስወግጄሃለሁ፣ ዲስኮኔክት አድርጌሃለሁ የሚል ስልጣን በዚህ ዓለም ላይ የለም። ቆራጩ አብ ነው። ክብር ለኢየሱስ ይሁን። እንኳን በእኛ እጅ ላይ አልጣለው ይሄን ነገር። ስንቱን በገላመጠን ቁጥር ተወግደሃል። ክብር ለኢየሱስ ይሁን። አብ ነው። ክብር ለኢየሱስ ይሁን። የሚገርዘውም አብ ነው፣ የሚቆርጠውም አብ ነው። ፍሬን የሚንከባከበው አብ ነው። ኤክስፔክት የሚያደርገው አብ ነው። የሚከብረው መጨረሻ ማን ነው? አብ ነው። ፍሬ ብናፈራ ፓስተሩ ምንም ያገኘው፣ ወንጌላዊ ምንም ያገኘው፣ ኪሳቸው የሚገባ ነገር የለም። በፍሬ ብንኖር የሚከብረው ማን ነው? አብ ነው። የማክብር ነው የሚታየው? የአብ ነው። እስቲ አንድ ጊዜ አሜን በለዋ። ክብር ለኢየሱስ ይሁን። ስለዚህ ገበሬው አባቴ ነው አለ። ክብር ለኢየሱስ ይሁን። እስቲ እውነተኛው የወይን ግንድ ኢየሱስ ነው በሉ። ገበሬው አባቱ ነው በሉ። ክብር ለኢየሱስ ይሁን። እኛ ደግሞ ቅርንጫፍ ነን። ኦ ሃሌሉያ። ቅርንጫፍ መጀመሪያ ከወይኑ ግንድ ጋር መጣበቅ አለበት። ከበረሃ ወይራ ተቆርጦ መጥቶ ጌታ ኢየሱስ ክርስቶስን ስንቀበል እምላችሁ መዝሙር ሰምቼን የመጣሁት አሳስተዊ ነው፣ አክስቴን ተከትዬን የመጣሁት ይሉ ነበር ድሮ ሲያዙ ቸርች ውስጥ። ሙዚቃቸው ደስ ይላል፣ ፒያኖ አይቻላቅም። እንደዛ አይደለም። ዳግም ልደት ኮኔክት ማድረግ ነው። እውነተኛ ድህነት ማግኘት ነው። እስቲ አንድ ጊዜ አሜን በለው። ሃሌሉያ። የውስጥ እርግጠኝነት ነው። ያ ማለት ደግሞ በታላቅ ክሩሴድ ውስጥ ተገኝተን ሰይጣንን ክጃለሁ፣ ዓለምን ክጃለሁ፣ ኃጢአትን ክጃለሁ ብለን ወደ ተግባራችን በመመለስ ድህነት ተሆነ ማለት አይደለም። ድህነት የሆነና እየሆነ ያለ የሚፈጸም ነው። ክብር ለኢየሱስ ይሁን። በተለይ በአካል ውስጥ ወደፊት እናያለን። በቤተ ክርስቲያን ውስጥ ድህነታችን የሚረጋገጥ ነው። ክብር ለኢየሱስ ይሁን። ግን ዳግም ስንወለድ ሰይጣንን፣ ዓለምን፣ አሮጌውን ይወጥለን ዳግመኛ ስንወለድ ጌታን ኢየሱስ ክርስቶስን እንደ ግል መድኃኒታችን ስንቀበል፣ ክብር ለኢየሱስ ይሁን፣ ከአሮጌው ሕይወት ወጥተን አዲሱ ውስጥ ገብተናል። ማረጋገጫ አለው። ለምን? ድሮ እናረገ የነበረውን ነገር እንጸየፋለን፣ ማፈር እንጀምራለን። ውስጣችን መንፈሳዊ ነገር መጠማት ይጀምራል። መንፈስ ቅዱስን መስማት ይጀምራል። መንፈሳዊነት ማበብ ፐርፌክት አልሆንም፣ ግን ውስጣችን አንድ የተለወጠ ነገር አለ። አይኔም ድሮም እዛው ነኝ፣ አሁንም እዛው ነኝ። አንድ ቅርብ ጊዜ ኢንተርቪው አይታችኋል። ወደ ሌላ ሃይማኖት ሄደ። ጌታን ተቀበልኩኝ አለ። ከዛ ጸልያለሁ፣ ምንም ጠብ የሚል ነገር የለም። ቅዱስ ነኝ እላለሁ፣ ግን አይደለም ምንም የረባኝ። ከዛ ተመለስኳል። እውነቱን ነው። ምንም ካላመጣለት ምን ይሰራለታል? ራሱን እየዋሸ ራሱን ድራማ እየሰራ ከመኖር ማለት ነው። እውነተኛ ድህነት ግን ያ ምልክት አለው። እስቲ የዳናችሁ ሰዎች ከዳናችሁ በኋላ አሮጌውን ሕይወት እንዴት ተጸየፋችሁት? መቅደሱን እንዴት ናፈቃችሁ? እሁድ እስኪደርስ ድረስ እንዴት ነው? ክብር ለኢየሱስ ይሁን። አርብ ጸሎት እስኪደርስ ድረስ የእግዚአብሔርን ቃል ለማንበብ ጠዋት
እንዲያው ባትችሉም ይሄ ሁሉ የመዳናችሁ ምልክት ነው። ያልዳነ ሰው ይሄን ማድረግ አይችልም። ስለዚህ ኮኔክት ማድረግ አለበት። ከዛ በኋላ ሪሜን ማድረግ አለበት። ዋናው ነገር ነው። ኔክስት ዊክ እንነጋገራለን። ከዛ ፍሬ ማፍራት አለበት። አብ የወይኑ ጠባቂ ነው። ኢየሱስ የወይኑ ግንድ ነው። እኛ ቅርንጫፎች ነን። ክብር ለኢየሱስ ይሁን። እኛ ኮኔክት ካረግን በኋላ ሪሜን ካረግን በወይኑ ኑሩ። በተለይ መልእክቱ በአጠቃላይ የዚህ የዮሐንስ 15 ቁጥር ምዕራፍ 15 ኃይለ ቃሉ ቁጥር 5 ላይ ያለ ቃል ነው። በእኔ ኑሩ የሚል ነው። ኔክስት ዊክ እናየዋለን። ከዛ ፍሬን ማፍራት የሚል ነው። ለመጸለይ እንዲመቸን ቅዱሳን ክርስቶስ ኢየሱስ ጌታ ኢየሱስ ክርስቶስ ምን አለ ለጴጥሮስ? ማቴዎስ 16 ላይ የሰዎች የሰው ልጅ ማን ይሉታል አለ። ዮሐንስ ነህ፣ ከነቢያት አንዱ ነህ፣ ኤርሚያስ ነህ አሉት። እናንተ ማን ትሉኛላችሁ አለ። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። በምንም አይነት ነገር ብንሳሳት የመመለስ ተስፋ አለን። በድህነት ጉዳይ ኢየሱስ ማን ነው በሚለው ላይ ከተሳሳትን ግን ተስፋ የለንም። ለምን? ብዙ ሃይማኖቶች ኢየሱስን እንደ ነቢይ ይቀበላሉ። ጥሩ አስተማሪ ነበር፣ ጥሩ መምህር ነበረ፣ በጎ አድርጓል፣ ዕውር አብርቷል። ግን እግዚአብሔር ነው። ሞቷል፣ ተቀብሯል፣ ተነስቷል። እዛ ጋር ይበራባቸዋል። ኢየሱስን እንደ መምህር መቀበል፣ እንደ ነቢይ መቀበል፣ እንደ አንድ አስተማሪ መቀበል፣ እንደ ሚድል ኢስት ቲቸር መቀበል ድህነትን አያመጣም። ኢየሱስ ስለ ኃጢአታችን ሞተ፣ ተቀበረ፣ ተነሳ። ኢየሱስ እርሱ መሲሁ ነው። እግዚአብሔር ወደ ዓለም አመጣዋለሁ ያለው ከዘፍጥረት 3:15 ጀምሮ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ያለው እርሱ፣ ዘፍጥረት 12 ላይ ለዘርህ እሰጣለሁ ያለው እርሱ፣ ሁለተኛ ሳሙኤል 7 ላይ ከዙፋን ዘር አይጠፋም የተባለው የዘፍጥረት 3:15 ዘር፣ የአብርሃም ዘር፣ የንግስናው ዘር፣ ስለ ኃጢአታችን የሞተው የተቀበረው በሶስተኛው ቀን የተነሳው ኢየሱስ መሲሁ እርሱ ነው። እስቲ ቆመን እንጸልያለን። ለጌታ ክብር አጨብጭቡ።